ሃሌሉያ ኢየሱስ ጌታ ነው። ክብር ለጌታ ኢየሱስ ይሁን። ሻሎም ቅዱሳን እንደምን ከረማችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ክብር ለጌታ ኢየሱስ ይሁን። በተከታታይ እያየን እየተማርን ያለነው የእግዚአብሔር ሐሳብ ምንድነው? የእግዚአብሔር ቃል ስለ ስም ነው ዛሬ የምንማረው። ያው በተከታታይ እያየን መተናል። የስሙን ኃይል ማወቅ ነው የሚለው። ወገኖቼ የኢየሱስ ክርስቶስን ስም ኃይሉን ማስተዋል ስንጀምር ወገኖቼ በህይወታችን ላይ በመንፈሳዊ ህይወታችን በአካላዊ ህይወታችን ላይ እኔና እናንተ በአእምሮ የማናስባቸው ለውጦች እንመለከታለን። ምክንያቱም ከስሙ የተነሳ ይህ ስም እንድንረዳው እንድናውቀው ይፈልጋል። ዛሬ ስለ ስሙ ኃይል የምናውቅበትን መንገድ እንደ እግዚአብሔር ቃል አብረን እንመለከታለን። እንግዲህ የስሙን ኃይል ለማወቅ ወገኖቼ የሚጠቅመን ዋነኛ ነገር ይቅርታውን አግኝተናል ወይ ከእግዚአብሔር ጋር ታርቀናል ወይ የሚለውን ጥያቄ ለእያንዳንዳችን ለምንሰማ ይህንን መልእክት ራሳችንን ጠይቅ። የመጀመሪያ መንገዳችን ሊሆን የሚገባው ከእግዚአብሔር ጋር እግዚአብሔር ትውልድን ሊያድን ሰውን ሊያድን ወዶ የሰጠውን የልጁን ሕይወት ልንቀበል የሱን ጽድቅ እንድንቀበል በእግዚአብሔር ፊት እኔና እናንተ ይህንን የይቅርታውን ስርየት ልናመን ይገባል፣ ልንቀበል ይገባል። በመጀመሪያ ይህ ነው የሚያስፈልገው። ሁለተኛ ቆሮንቶስ ምዕራፍ 5:19-21 ላይ እግዚአብሔር እንግዲህ ተመልከቱ እንዲህ ይላል፣ በክርስቶስ ሆኖ ዓለሙን ከእርሱ ጋር ያስታርቅ ነበርና። ይህ ያለፈውን መንገድ ለአባቶች በብሉይ ኪዳን ለአብርሃም፣ ለይስሐቅ፣ ለያዕቆብ እሱን አምነው ይከተሉት የነበረው ያገለግሉት የነበሩትን ሰዎች ፐርሰናል ላይፍ ነው የሚናገረው። በይቅርታ ምን ይላቸው ነበረ? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን ይላል ተመልከቱ አይቆጥርባቸውም። እንዲሁ ይህንን ቃል በትንቢተ ኢሳይያስ ምዕራፍ 59:1-2 ብታዩ ስለ በደልና ስለ ኃጢአት ይናገራል። እግዚአብሔር ከኃጢአት የተነሳ ጸሎታቸውን ድምፃቸውን እንደማይሰማ በደል ደግሞ በሁለቱ መሃል በእግዚአብሔርና በሰው መሃል እንደከለከለ በትንቢተ ኢሳይያስ ምዕራፍ 59 ላይ እንመለከታለን 1-2። እዚህ ጋር እግዚአብሔር ግን ተመልከቱ በደላቸውን ሳይቆጥርባቸው ከራሱ ጋር ያስታርቃቸው ነበረ። በብሉይ ኪዳን የነበረው መንገድ ነው እንድታዩ ፈልገው። አሁን ለኔና ለእናንተስ አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖር ይላል ሐዋርያው። ይህ ቃል ተመልከቱ፣ ይህ ቃል ምንድን ነው? እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኛ ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል ሐዋርያው። እንግዲህ ክርስቶስን ያገኘበትን የሱን ሕይወት ሄደን ብንመለከት በተለያየ የሃይማኖት መንገዶች ለምንሄድ ሰዎች ከሐዋርያው ጳውሎስ የበለጠ ሃይማኖተኛ መሆን አንችልም። ምክንያቱም በደንብ የተማረ ነው፣ ስለ ሃይማኖት ጠንቅቆ የሚያውቅ ነው፣ ሕግን የሚጠብቅ ነው፣ ቀናተኛም ነው። ነገር ግን ተመልከቱ የክርስቶስን የኢየሱስን ሕይወት በሐዋርያ ሥራ ምዕራፍ 9 ላይ ሄደን ስንመለከት ጌታ ሲገለጥለት ለምን ታሳድደኛለህ ሲለው እንመለከታለን። ጥሪው እዛ ጋር ይጀምራል። ይህ ሰው ክርስቶስን ካወቀ በኋላ ይህንን የማስታረቅ ቃል ሰጠን ይላል። ወገኖቼ በደንብ ተመልከቱ። አሁን ይህ የማስታረቅ ቃል ምንድነው? ለምንድነው የሚጠቅመውስ? ብዙ ጊዜ
ሰው በራሱ መንገድ ከኃጢአት ኃይል ነፃ መውጣት አይችልም። ሰው ያለ ክርስቶስ ኢየሱስ መስዋዕት፣ ያለ ክርስቶስ ሞት ሕይወት የለም ወገኖች። ለኔና ለእናንተ የሞተልን ኢየሱስ ነው። ከዛስ ምን አለ? እኛ በእርሱ ሆነን ይላል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የሌለውን እርሱን ስለኛ ኃጢአት አደረገው ይላል። ተመልከቱ ወገኖች፣ እኛ በእርሱ ሆነን የስሙን ስልጣን ነው የምነግራችሁ ዛሬ። ኤፌሶን 1:7 ላይ እንዲህ ይላል፣ በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይቅርታ የሚል ትርጉም ነው ያለው። ስርየት የሚለው ስለ ይቅርታ ወገኖቼ በግል ህይወቶቻችን እንኳን ብንመለከት ይቅርታ ፓወርፉል። እውነቴን ነው የምነግራችሁ፣ ሰው የይቅርታን ማርክ የይቅርታን ውጤት ካልተረዳ ይቅርታ ማድረግ አይችልም። ይቅርታ ለሰው ልጅ በጣም አስፈላጊ ነው። በየትኛውም የህይወት መስመር ውስጥ ስንጓዝ። እኔ ግን እያየሁ የመጣሁት ወይንም ዛሬ ልናይ የፈለኩት የእግዚአብሔር ይቅርታ ነው ወገኖች። ለኔና ለእናንተ ህይወት የሆነልን መንገድ እንድናውቅ ነው። ይህ መንገድ ለዛሬ በሶስት ሐሳብ ላይ ላንሳና በቀጣዩ ጊዜ በሰፊው እያየን እንሄዳለን ማለት ነው። ክብር ለጌታ ኢየሱስ ይሁን። አንደኛ እንድትይዙልኝ የምፈልገው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ያለ ነው። እንዲህ ይላል፣ ለተቀበሉት ሁሉ ተመልከቱ፣ ኢየሱስን መቀበል ያስፈልጋል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ኢየሱስን ተቀብለሃል። ኢየሱስን ስሙን ልታምን ይገባል። መንፈሳዊ ህይወታችሁ 100% ተለውጦ የሚቀረው ይሁን ሲገባችሁ። የአንድ ቀን አይደለም፣ በየቀኑ የሚኖረውን የህይወት መንገዳችሁን እንድታዩት ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ ምን አይነት ሰዎች ናቸው? ለተቀበሉና በስሙ ለሚያምኑ ሰዎች ይህን የሆኑ ሰዎች ናቸው። ምን ያገኛሉ? የእግዚአብሔር ልጆች። የእግዚአብሔር ልጆች ሲሆኑ ምንድነው? ተመልከቱ፣ የሆኑ ዘንድ ስልጣንን ሰጣቸው። ያ ልጅነት ባህሪው ስልጣን ነው፣ አውቶሪቲ ነው። ይህ ነው ወገኖቼ፣ በእኔና በእናንተ ዘዴ አይደለም፣ በየትኛውም ሃይማኖታዊ አስተምሮ አይደለም። ብትፈልገው አታገኘው። የትኛው ሃይማኖታዊ መንገዶች ሰው ሰራሽ መንገዶች ናቸው፣ የሰው ኃይል ናቸው ባጭሩ። ይህ ቃል የሚናገረው የእግዚአብሔር ልጅና የእግዚአብሔር ስልጣን ነው የሚያወራው። ይህም ጊፍት ነው። ምንድነው የሚያስፈልገው? መቀበል፣ በስሙ ማመን። አንደኛ ይሄ ነው ወገኖች። ሁለተኛውን ላሳያችሁ፣ ሁለተኛ ሐሳብ ላሳያችሁ። በማቴዎስ ወንጌል ምዕራፍ 1:21 ላይ ተመልከቱ። ስለ ዮሴፍና ስለ ማርያም ነው የሚያወራው። ይህ ምዕራፍ ሐሳብ ስለ ጌታ መወለድ ነው። ቀላል ሰብጀክት እንዳይመስላችሁ። ቢያንስ በብሉይ ኪዳን ታሪክ ውስጥ የ400 ዓመት የጨለማ ዘመን የነበረበት፣ 700 ዓመት ደግሞ ወደ ኋላ ትንቢት የተነገረበት፣ እስራኤል ተስፋ አድርጎ የሚጠብቀው አዳኙን ክርስቶስን ሰዓት ነው። ያ ጊዜ ቀላል ጊዜ እንዳይመስላችሁ። ይህ መልእክት ታዲያ ገና ሲጀምር ምንድነው? ሰው በራሱ ከኃጢአት መዳን አይችልም ያለ ኢየሱስ እንዲህ አለ። ተመልከቱ፣ ለዮሴፍ ነው የሚነገረው በህልሙ። ልጅም ትወልዳለች፣ እርሱ የሚወለደው ህዝቡን ከኃጢአታቸው፣ ተመልከቱ፣
ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ከኃጢአት መዳኛ ሌላ ስም የለም። የስሙ ኃይል ነው ትምህርቴ። ስሙን ኢየሱስ ትለዋለህ። ከሆነ ነገር ውስጥ የምትድነው ከኃጢአት ኃይል ስለማናየው ተመልከቱ፣ ስለማንሰማው ስለማንለየው በኃጢአት ውስጥ መሆን ላላውቅ ይችላል። ነገር ግን ኃጢአት የሚገለጠው ድርጊት ላይ በጣም ነው የሚገርመው። 3 ፕሮሰስ ሂደቱን ሄዶ ሐሳብ የሚባል ነገር፣ ዕውቀት የሚባል ነገር፣ ያንን የኃጢአት ዕውቀት ማመልጭ ተፈጥሮ ፊዚካሊ ሲገዛን እናየዋለን። ያን ጊዜ የምናደርገውን አናውቅም። ኃጢአት በእኛ ላይ መኖር ይጀምራል። ይሄኛው መስበር ነው ኢየሱስ የሰበረው። ክብር ለኢየሱስ ሲሆን ሌላ ጊዜ ስለ መንፈሳዊ እንማራለን። መጣለሁ ምን ይላል? ሁለተኛ ከኃጢአታቸው ምን ይላቸዋል? ያድናቸዋልና። ከዛስ ስሙን ኢየሱስ ትለዋለህ። ሶስተኛውን ላሳያችሁ። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ የለም። ሌላ አብሮ ማያያዝ አያስፈልግም። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች የለምና ይላል የእግዚአብሔር ቃል። ኢየሱስ ለዘላለም ጌታ። ክብር ለጌታ ኢየሱስ ይሁን። ሃሌሉያ።